ክርስቲያን ስትደፈር ዝም ማለት ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያዋም የመጨረሻዋም ሕይወቴም ማንነቴም ክብሬም ቤተክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሮአችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደሙን ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ይቅርታ እንጠይቃለን። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ከብራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛውና ዋነኛው የመጀመሪያው ምንድነው ኮሜዲያን እሸቱ መለሰ ከዋልድባ ገዳም ጋር በተያያዘ ለሰራው ቪዲዮ ዛሬ ላይ ይቅርታ ጠይቋል። በሌላ በኩል ደግሞ በዚህ ሳምንት በቁጥጥር ስር ውሎ የነበረው የኦርቶዶክስ እንቁ መምህር የሆነው መምህር ዘላለም ታዬ በሱ ጉዳይ ዙሪያ የወጣ አዲስ መረጃ አለ። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን እንችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ ኮሜዲያን እሸቱ መለሰ ባሳለፍነው ሳምንት ከዋልድባ ገዳም ጋር በተያያዘ ለሰራው ቪዲዮ ከልብ ለህዝበ ክርስቲያኑ እንዲሁም ደግሞ ለሚመለከተው አካል በሙሉ ከልብ ይቅርታ ጠይቋል። ይቅርታ እንጠይቃለን። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃንን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። እንደናንተ በህይወቱ ስላልኖር ነው ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን ለኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነው ይቅር እንድትሉ በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርልን። ይቅርታ የጠየቀውም እንግዲህ ከተለያዩ አካላቶች ትችት እየደረሰበት እንደሆነም ስለታወቀ ነው። የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ
ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገር ያድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውን ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይሄን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሉ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮው ላይ ያሳየነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግነው እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርብ ከሰው ቤት በምትሰጣቸው ረፍት ሌሊት ላባቸው እንደወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኛ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጠብሌ ገመሎ ይባላል። የሚቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና 4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይቀርብም ቁምጣጤ ደሞልቅ እንደሞ ቀመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይመስል። ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ
እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። ይህንን በማስመልከትም እንግዲህ ሁላችንም የሰውን ስህተት ከማየታችን በፊት ራሳችንን መጠየቅ አለብን ሲሉ እንግዲህ የኦርቶዶክስ እንቁ መምህር የሆኑት መምህር አባ ገብረ ኪዳን በዚህ ጉዳይ ዙሪያ ያስተላለፉት ጥብቅ መልእክት አለ። እሱን ተመልክተን እንመለስ። የሚቃወም ይቃወመኝ፣ የሚጠላ ይጥላኝ፣ ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው። የውስጧ መበላለት ነው የሚጨርሳት። ክርስቲያን 5 ሆኖ አንድ ሲሆን ግርማ አለ። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቸው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን በመፍትሄ ላይ እንኳን አንድ ልብ የለንም። እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግራችሁ። እግዚአብሔር ይፈርዳል። ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን 2 አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረ። ከ17 ዓመት በላይ ቤተክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለ። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ደሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገር ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እውነት እንዲሁም ደግሞ የተለያዩ እንቁ የሆኑ ትምህርቶችን በማስተማር የምናውቀው መምህር ዘላለም ታዬ በዚህ ሰዓት ስለሱ የወጣ አዲስ መረጃ አለ።
ታሞ የነበረው ኮሜዲያን አሌክስ አሁን ላይ ያለበት የጤና ደረጃ ይፋ ሆኗል። በጣም ቤተሰቦች በጣም አንድ እህቴን በጣም አስቸገርኳት። አንዳንዴ በራሴ እፈታዋለሁ ያልኩት ነገር ትንሽ ከባድ ይከብዳል። ያው ፈተና ነው። ለምን በድንገተኛ ራስ ተስታ በድንገተኛ ግን ይሄ ሁሉ ሲሆን አልተሰማም። ማንም የሰማ የለም። አዎ አንተም እንዲሰማ አልፈለግም። አዎ አይ ምን መሰለኝ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። ኮሜዲያን አሌክስ ሆስፒታሉን ያስተላልፈው መልእክትም እንግዲህ አሁን ላለውበት የጤና ችግር ምክንያት የሆኑት ጓደኞቻቸው ሲሉ እንግዲህ ድምፁን አሰምቷል። እንዴት ነው ከማን ጋር ነው የምትኖረው? እንዴት ነው ምናምን ይሄንን ነገር እንደ በጥቂቱ እኔ በትዳር ምናምን የምኖር አይደለሁም፣ ግን 3 ልጆች አሉኝ። ኦኬ ያው በሌላ ሚዲያ ላይ ጠይቀውኝ ነገር ያለው ወደ 11 ዓመት ይሆናል የእህቶቼ ልጆች ማሳደግ ጀምሮ። እህቴ ደግሞ 8 ዓመት ይሆናታል በህይወት የለችም። እና ልጆቼ ናቸው። የእህቶቼ ልጆችም አይነት ስሜት እነሱ በሰማቸው እንደ ልጆቼ ናቸው። አዎ ልጆቼ እነሱ ሁሉ አንተ ነህ እንትን የምትለው ልጆቼ ሳይሆኑ ልጆቼ ናቸው። ሌላ ህይወት አላውቅም። እነሱ ማውቀው ከነሱ ጋር ነው። እግዚአብሔር የሱ ነበር ይመስል የማዘር ቤት አለ እዛ ነው የምትኖሩት። ከባድ ነው። ይሄንን ማወቅ ያስፈልጋል። ህብረተሰቡን እንዲረዳ ነው። ብዙ ጊዜ በሙያ ውስጥ በተለይ በኮሜዲ ውስጥ 3 ልጅ አለኝ ብቻ ይመስላቸዋል ሰዎች። በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ያለማጣራት መቀበል ማህበራዊ መስተጋብራችንን ሊያናጋ ይችላል። ሰሞኑን በተለያዩ የሶሻል ሚዲያ ገጾች ላይ ዩቲዩበርና ኮሜዲያን እሸቱ መለሰ ወደ ዋልድባ ገዳም አቅንቶ በሰራው ዘጋቢ ፊልም ላይ የታየውን አንድ ትዕይንት በመቁረጥ የተሳሳተና ህዝብን የሚያሳስት መረጃ ሲሰራጭ ተመልክቻለሁ ይላል ቢላል መንግስቴ የጠቢባኑ ልጅ። በምስሉ ላይ ዩቲዩበሩ አንድን ባህላዊ የምግብ አይነት ሲቀምስና ለመዋጥ ሲቸገር ይታያል። አንዳንድ አካላት ግን ይህንን ትዕይንት ለይተው በመውሰድ የገዳማውያን አባቶች ጽዳጅ ወይም ቆሻሻ ነው በማለት ፍጹም ከእውነት የራቀና ስም ማጥፋት የተቀላቀለበት መረጃ ሲያሰራጩ በግል ያስተውያለሁ ይላል። እንደ አንድ የሙያ ግዴታዬ ሙሉ ቪዲዮውን በመመልከትና የእውነታ ማጣራት ወይም ፋክት ቼክ በማድረግ እውነታውን እንደሚከተለው አቅርቤዋለሁ። አባቶች ሲቀማምሱት የነበሩና ዩቲዩበሩም ወይም እሸቱ የቀመሰው ምግብ ቋርፍ ይባላል። ቋርፍ በገዳማት በተለይም በዋልድባ ያሉ ባህታውያንና መነኩሴዎች ለረጅም ጊዜ አቆይተው የሚመገቡት ፍጹም ንጹህ የሆነ ባህላዊና መንፈሳዊ ተብሎ የሚታመን ምግብ እንጂ አንዳንዶች እንደሚሉት ሌላ ነገር አይደለም። በዋልድባ ገዳም ሕግ መሰረት እህሎች ወይም ሴሪያልስ ዓለማዊ ተብለው ስለሚታሰቡ በገዳሙ ማዕከላዊ ክፍል እንዳይገቡ የተከለከሉ ናቸው። ስለዚህ አባቶች የሚመገቡት ምግብ ቋርፍ የሚባል ሲሆን ከእጽዋት ስር ወይም ቢተር ሩትስ የሚዘጋጅ እጅግ አስገራሚ ምግብ ነው። ተዛማጅ ድርሳናትና የገዳማቱ አባቶች እንደሚናገሩት ይህ ምግብ ገና ክርስትና ወደ ኢትዮጵያ ሳይገባ በፊት ጀምሮ በዋልድባ በረሃ የነበሩ ሰዎች የሚመገቡት የነበረ ሲሆን ድርሳነ ኡራኤል በተባለው መጽሐፍ ላይም ትንቢት የተነገረለት ተብሎ የሚታመንበት ምግብ ነው። ይህ ቋርፍ የተሰኘው ምግብ በገዳሙ አካባቢ ከሚበቅሉ ሳብላ፣ ገመሎ፣ ሰዳ ከሚባሉ የእጽዋት ስሮች የሚዘጋጅ ነው። አዘገጃጀቱም ልክ እንደ ድንች ወይም ካሮት የሚላጥና የሚቀረፍ ሲሆን ስሩ በተፈጥሮ መራራና መርዛማነት ሊኖረው ስለሚችል አባቶች በጥንቃቄ በመቆራረጥና በውሃ ውስጥ ለረጅም ጊዜ በመንከር መርዛማነቱ እንዲወጣና እንዲላመድ ያደርጉታል። ሌላም ከገብስ፣ ከስንዴ ወይም ከባቄላ ዱቄት የሚሰራ ተመሳሳይ ስያሜ ያለው ምግብ እንዳለ ይነገራል። ታዲያ ይህ ምግብ እጅግ አድካሚ በሆነ መንገድ ተዘጋጅቶ ካለቀ በኋላ የተለያዩ ማዕድናትንና ንጥረ ነገሮችን የያዘ ስለሚሆን ገዳማውያኑ አባቶች በዚያ አስቸጋሪ በረሃና ጫካ ውስጥ ሆነው መንፈሳዊ ሕይወታቸውን ያለ ድካም እንዲቀጥሉ ትልቅ የሰውነት ጥንካሬና ኃይል ይሰጣቸዋል። ታዲያ እሸቱ ለምን ያን ሪያክሽን አሳየ ካልን ቋርፍ ከእጽዋት ስር የሚዘጋጅ በተፈጥሮ መራራነትና የተለየ ጣዕም ያለው ምግብ ነው። ለዘመናት በከተማ ምግብ ለለመደና ይህንን ምግብ መጀመሪያውኑ ላላየ ሰው ጣዕሙን መቋቋም መዋጥና መልመድ እጅግ አስቸጋሪ ይሆንበታል። እሸቱም ምግቡን ለመጀመሪያ ጊዜ ስለቀመሰውና ስላለመደው እንዲሁም ምግቡ በጣም ደረቅና መራራነት ያለው በመሆኑ ምክንያት የመታነቅና የመውጣት ስሜት ስለታየበት
ተፍቶታል። ይህ ድርጊት የማንኛውም ሰው ተፈጥሯዊ ምላሽ እንጂ ከምግቡ ንጽህና ማጣት ጋር ምንም ግንኙነት የለውም። መልእክቴ እኔ ሙስሊም ነኝ፣ ነገር ግን የእምነት ያስተምህሮ የጋዜጠኝነት ሙያዬ ያስተማረኝ ለሁሉም ሰው ክብር መስጠትን፣ እውነትን መፈለግንና ውሸትን መቃወምን ነው። በየትኛውም እምነት ውስጥ ያሉ ታሪካዊ፣ ባህላዊና መንፈሳዊ እሴቶች ሊከበሩና ሊጠበቁ ይገባል። እኛ ፈራጆች አይደለንም። ማህበራዊ ሚዲያ ሰዎችን ለማቀራረብ እንጂ መረጃዎችን በመቁረጥና በማዛባት በሰዎች እምነትና ባህል ላይ እንድንሳለቅ ሊያደርገን አይገባም። ቢላል መንግስቴ የጠቢባኑ ልጅ እንደጻፈው። መልካም ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በተለያዩ ክፍለ ዓለማት የምትኖሩ የተዋህዶ ልጆች በሙሉ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ወደ ዕለቱ መልእክት እሄዳለሁ። እንግዲህ ሰሞኑን ምነው ጠፋህ እያላችሁ ነበር። አልጠፋሁም። ብዙዎቻችሁ ተጨንቃችሁ ብዙ በማሰብ አጥብቃችሁ ኢንቦክስ ስታደርጉና ስልክም በተደጋጋሚ በመደወልና በውስጥ መስመር ጭንቀታችሁን ስትጠይቁ ነበረ። እንደ እግዚአብሔር ፈቃድ አለው ለአገልግሎት ለአስቸኳይ ጉዳይ አባቶች አዘውኝ ከሀገር ውጪ ስለነበርኩ ነው። በቅርቡ እመለሳለሁ። ግን እስከዛ ድረስ የማስተላልፈው ወቅታዊ መልእክት አለኝ። ይህንን መልእክት ሁላችሁም ላልሰሙ እህቶች፣ ወንድሞች ሼር በማድረግ ወይንም በማዛመት እንድታሰሙ በቅድስት ቤተክርስቲያን ስም በወላዲተ አምላክ ስም አደራ እላችኋለሁ። እንግዲህ ሰሞኑን አንድ የተነሳ ነውጥ አለ። ከዚህ በፊት በቴቄል የጀመርነው አለ። እናንተ ቀድማችሁ አለን እያላችሁ ከፊት ስትዘምቱ፣ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። እኛ የምንፈልገው እንደ አቡነ አብርሃም ከፊት ሆኖ መመሪያ የሚሰጥ ቤተክርስቲያኗ አትንኳት፣ ልጆች በዚህ መንገድ ሂዱ፣ በዚህ መንገድ ውጡ የሚለን ነው የምንፈልገው። ወጣቶች፣ አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረናል። እስካሁን የታገስነው፣ እስካሁን ዝም ያለው በሁኔታው ተስማምተናል። ሀገራችን ያለችበትን ሁኔታ አስበን ነው። ከዚህ የባሰ ችግር እንዳይመጣ ሀገሪቷ ወደ ከፍተኛ ቀውስ እንዳትገባ ብለን ታግሰናል። ግን ከሃይማኖታችን የሚበልጥ ምንም ነገር የለም። ከሰማይ ሀገራችን የሚበልጥ ምንም ነገር የለም። ሀገራችን ሰላሟን እንዲጠበቅ፣ ሰላሟን እንዳይፈርስ እንፈልጋለን። ግን አይ ብለው ቤተክርስቲያኗን ሊያጠፉ ከዘመቱ ግን ዝም የምንልበት ምንም ምክንያት የለም። ብፁዕ አቡነ አብርሃም እንደተናገሩት አንገት እንሰጣለን። ግን አንገት ሲሰጥ ዝም ተብሎ አይደለም፣ አንገት ተይዞ መውደቅ አለ። አንገት ዘን ነው የምንወድቀው እንደተባለው ይሄ ነው እውነቱ። እና ኦርቶዶክሳን ወጣቶች እኛ እየተሰደቡ እኛ በእንዲህ አይነት መንገድ ቤተክርስቲያናችንን እያወረዱ እያንቋሸሹ በሰላም ወጥተው የሚገቡበት ዘመን ማብቃት አለበት። ድምጿን ስትቀንስ የመኳታተዋለች ቷግን ሰንታለች የማንፋግናትኖረች። ቤተሰቦች ለዛሬ ጅላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ